አባዬ ልትገርፍ ነው እንዴ? ተናገሩ። ካልነገራችሁኝ አይቀርላችሁ። ምንድነው ያሳያችሁ? እንዴ አባዬ ሴቶች እኮ ነው ምን እንደሚገጥመን ምን እናቀለን አባዬ። ወደና አላረገዝን እንዴ? እና ተገዳችሁ ነው? ማናችኋችሁ ነው? ማን የደፈራችሁ ንገሩኝ። አዎ ዳጣ እውነቷን አባዬ። ቆይ ሁለታችሁም አንድ ቀን እንደዚህ አይነት ነገር እኮ ሆኖ ማያውቅም። ደረጀ በቃ ተረጋጋ። ምንድነው የምረጋጋው? ሁለታችሁም በአንድ ቀን እንደዚህ ሆናችሁ እንዴት ነው የምረጋጋው? ንገሩኝ። አባዬ ነገርች እኔ ቆሜ እያለ ልጆቼን ማነው እንደዚህ አድርጎ የደፈረው? ማነው እንደዚህ ያደርጋችሁ? ንገሩኝ። ይኸውላችሁ አሁን ሆስፒታል እንሄዳለን። ወደ ሆስፒታል ቶሎ ውጡልኝ። ሬት ወድቃል። ሀያ መስመረት በአንድ መንገድ ተገንዝም ቆይ በደስታ ችግር ያላችሁ ነገር በሙሉ ውሸት ነው ማለት ነው? አባዬ ሁሉም ነገር ውሸት ነው። እኔም ኤቢም አላረግዝም አባዬ። ሁሉም ነገር ፌክ ነው። ቆይ እናንተ ምን አይነት ልጆች ናችሁ? እኛን እንደዚህ እንዳስደነገጣችሁን ለእናንተም የሚያስደነግጥ ግርማና በረከት ይስጣችሁ። አሜን። ናታን ለዳጣ ትንፋሽ ሲሰጣት በጥግ በኩል አሟ መጠን አረ የንድማጣው ይሄን ማን የማይቼ ነበር። እንዲያውም እንትን አተላና አመድ የለመደ ሰይጣን ነው መስሎኝ እንዲያው አካላዩ ላይ እንዲያው አናቱን እንዲያው ሰንጥቄ ጥየው ነበር እኮ ናታን እጄን በእጄ እንዲያው ለቀጨው። እንዲያው አንተ ማን ምንድነው የምታወራው? መጭን ውሸቷን ነው። እኔ እንደዛ አላልኩም። አዎ ምጥን ዋሽታለች። እሺ የት ነበርሽ ኤቢ? እዚህ እኮ ከድር ሱቅ ነበርኩኝ እኮ። ከድር ሱቅ ምን ትሰሪያለሽ? ለምን ቆየሽ? ኤቢ ሰላም ይልካኝ እኮ ነው። ቆይ እናንተ ልጆች እኔ የምለውን አትሰሙኝም እንዴ? ቆይ ምንድነው አላማችሁ? ለምንድነው እኔ የምለውን ማትሰሙኝ? ሁላችሁም ምንድነው እዚህ ቤት እኔን የሚሰማኝ የለም እንዴ? አጥፋ ኤቢ እንኳን እንደዚህ አታደርግ እንዳጣ አንቺም ደርሶሻል እንዴ? አባዬ ታደርጋለች ስታወራ ትቆይና ከዛ እኔን በጥፊ ተማታኝ። በጥፊ ዛሬ ደግሞ ለምወዳት ውዷ ባለቤቴ አሁን ስጦታ ማበረክትበት ጊዜ ላይ ደርሰናልና ስጦታ እንድትቀበለኝ በእናንተ ፊት እጠይቃለሁ። እንደዚህ የሚያንኳኩ እፍ ደግሞ የቢን ጥሪ ሊል ነው። ጤና ይስጥልኝ ከአዲስ አበባ ፖሊስ። አቢጌል ስትፈራውና ስትሸሸው የነበረው ቀን ደረሰ። አቢጌል ለቤተሰቡ ጥያቄ አለኝ ብላ ቤተሰቡን አስጨንቃ ነበር። እሺ ጥያቄሽ ምንድነው ብለው በጉጉት ሲጠበቅ የነበረው ጥያቄ ምንድነው? እንግዲህ በወይዘሮ ማርታና በአቶ ደረጀ የጋብቻ ዕለት ለምንድነው እኔ እንድታሰር የምትፈልጉት ብላ ነበር። አቶ ደረጀም እኛ አንቺ እንድትታሰሪ አንፈልግም ብለዋል። አቶ ደረጀም እጅግ ቢያዝንባት ቢናደድባትም በዛሬው ቀን ግን ደስተኛ እንደሆነ ገልጿል። አቶ ደረጀ ልጆቹ የእውነት ያረገዙ መስሎት እጅግ በጣም ተናዶ ነበር። ግን ደግሞ በዚህ ሁሉ ንዴት መሃል ናታንን ለደቂቃም እንኳን አልጠረጠረውም። ምን አይነት ታማኝ እንደሆነ በምን መንገድ ቢያረጋግጥ ነው ናታንን ከቤተሰቡ አባል ወይም ደግሞ ከወንድ ልጁ ሳይለየው በልጆቹ እንደዚህ መሆን ምንም ሳይጠረጥር እንዴት እህቶችህን አልጠበቃቸውም? ልጆች እህቶችህ አልነበሩም? እያለ ይበልጥ እንደውም እየተናደደበት ነበር ሊጠብቃቸው ባለመቻሉ። ጉዳዩ ሰርፕራይዝ እንደሆነ ፍራንክ እንደተደረጉ ሲነገራቸው አቶ ደረጀም እጅግ በጣም ደስ ብሎታል። እንዴ በጣም ነበር የጨነቀኝ፣ አሁን ራሱ መረጋጋት አልቻልኩም እያለ ነው። አቶ ደረጀ ለወይዘሮ ማርታ ትልቅ ስጦታ አዘጋጅቶላታል። ግን ደግሞ በስተመጨረሻ ሰርፕራይዙ ተበላሽቷል። ፖሊስ እቃያቸው ድረስ ይዞ ሰተት ብሎ አርጁን መጥቷል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዳጣ ተከታታይ ድራማ እንግዲህ አቢጌልና ዳጣ አንድ ላይ ተነጋግረው ሰርፕራይዝ ለማድረግ ሲባል ግዴታ እስቲ የነሱን ስሜታቸውን ማወቅ እንፈልጋለን አረገዝን እንበል ብለው ተማክረው ነበር። ይህም የሆነው ምንድነው? በተመሳሳይ ወቅትና ሰዓት ሁለቱም ታመመን ብለው መጸዳጃ ቤት ሄደው ነበር። ግን ደግሞ ዳጣ ለአባቷ አረገዝኩ መሰል ብለዋለች። አቶ ደረጀ ምን አይነት እድል ነው? ምን አይነት በልጅ አለመባረክ ነው? ተስፋ የነበረኝ ባንቺ ላይ ነበር፣ እሱንም አሳጣሽኝ። ምንድነው እያልሻለሽው ብሎ አቶ ደረጀ ዳጣን ጩዬ ጮህባት ነበር። እሷም አባዬ አሁን ምንም አትበለኝ አሞኛል እያለች ነው። አቶ ደረጀም እጅግ በጣም አዝኖባታል።
አቢጌልም እንደዚሁ ታማለች ብሎ ወይዘሮ ማርታን ናታን ጠርቷታል። ናታን ጠርቷት ወይዘሮ ማርታን አቢጌልን ልታናግር በሄደችበት ምንድነው እየተፈጠረ ያለው ብላ ነበር ወይዘሮ ማርታ። ናታንም ትንሽ አሟታል መሰለኝ መጸዳጃ ቤት ናት እያለ ነበር። እንዴ ምንድነው የበላችሁት? የተበከለ ምግብ በላችሁ እንዴ? ምንድነው እየሆነ ያለው? ዳጣንም እንኳን ሞታውን ደረጃ ይዟት ሄደ እያለች ነበር ወይዘሮ ማርታ። ናታንም አይማዬ እኔ እንጃ ምንም የበላነው ነገር የለም ሁላችንም በልተናል ባለ ጊዜ እንግዲህ ወይዘሮ ማርታ እየተጨነቀች የነበረችው ለውሃ ነበር። ውሃ የሴት ናት እንዴት ናት እያለች ነበር። ግን ደግሞ ከዳጣና ከአቢጌል ውጭ ሌላው ቤተሰብ በሙሉ ሰላም እንደሆነ ነግሯታል። ወይዘሮ ማርታ በጣም ተደናግጣለች። እናም አቢጌልን ምን ነክቶሽ ነው የኔ ልጅ ምን ሆነሽብኝ ነው እያለች ልታናግራ በሄደች ጊዜ አቢጌል ከእናቷ የሆነ ነገር ይዛ እየደበቀች ነበር። እሱ ምንድነው የእርግዝና ቼክ ማድረጊያውን ነበር። እናም በዚህን ጊዜ እንግዲህ ወይዘሮ ማርታ ምንድነው በእጅሻሹ ብላ ታግላ ስትቀማት አቢጌልም እማዬ ይህን ልታይዋ አይገባም ብላ ነበር። ግን ደግሞ ወይዘሮ ማርታ አስገድዳ ወስዳባታለች። በዛን ሰዓት እንግዲህ ወይዘሮ ማርታ በጣም ተናዳ አዋረርሽኝ፣ ጉር ሰራሽኝ እያለች ጉሮሯን አንቃ አቢጌል ልትገላት ናታን ገላግሏታል። ሁላቸውም ቸክ ለማድረግ መጸዳጃ ቤት ገብተዋል። ወይዘሮ ማርታና አቶ ደረጀም ተፋጠዋል። ሁለቱም ምጥ ይዟቸዋል። ወይዘሮ ማርታ ታጨናንቃለች። አቶ ደረጀም እንደዛው የሚያረገው የሚይዝ የሚጨብጠው ጠፍቶበታል። እናም እንግዲህ ቼክ ካረጉ በኋላ የሁለቱም ውጤት ተመሳሳይ መሆኑን ሲያረጋግጡ ሁለታቸውም እንግዲህ ወደ ሳሎን ሄደው ለቤተሰቡ ያለውን ነገር አሳውቀዋል። አቶ ደረጀ ሁለቱንም አንጠልጥሎ መኝታ ቤት ውስጥ ዘግቶባቸዋል። አቶ ደረጀ ፊቱ እጅግ በጣም ያስፈራ ነበር እና ዳጣም እንዴ አባዬ ልትገርፈን ነው እንዴ ብለው ነበር። እሱም እውነቱን የማትናገሩ ከሆነ አይቀርላችሁም። ምንድነው የሆነው? ምንድነው የተፈጠረው? የተፈጠረውን ነገር ንገሩኝ። ማን ነው ወንዱ? ማን ነው ጀግናው? እኔ በህይወት እያለሁ ልጆችን የደፈረው እያለ አቶ ደረጀ እጅግ በጣም ተናዷል። በዚህን ጊዜ ዳጣም እንደ አባዬ ተረጋጋ እንጂ ምን እያልክ ነው? እኛ እኮ ወደን አላረገዝንም ብላ ነበር። ጭራሽ ወደን አይደለም ትላለች። ታገዳችሁ ነው? ማን የደፈራችሁ እኮ? ማን ነው ወንዱ? ማን ነው ጀግናው እያለ ነው። አቢጌልም እንደ አባዬ ተረጋጋ፣ የሆነ ሆነ እንግዲህ አንድ ጊዜ አልፏል ብላ ነበር። የምን ማለፍ ነው? አልፏል የሚባል ነገር የለም። እኔ እያለሁ ልጆችን የደፈረውን ጀግናማ ማወቅ አለብኝ እኮ። ማን ነው? በሉ አሁን ተነሱ፣ ወደ ሆስፒታል እንሄዳለን፣ ለብሳችሁ ጠብቁኝ ብሎ ተናዶ ወደ መኝታ ቤቱ ሄዷል። ወይዘሮ ማርታ አቶ ደረጀን ለማረጋጋት እየሞከረች ነው። ደርዬ እባክህ እንዳታምናቸው፣ የእውነት ቢሆን በድፍረት ሊነግሩን አይችሉም። እንዳታምናቸው፣ ተረጋጋ፣ በሽታ ላይ ትወርቅብኛለህ እያለችው ነበር። እንዴት አምናቸዋለሁ እያለ ነው። አቶ ደረጀና ወይዘሮ ማርታ የዳጣና የአቢጌል ጉዳይ ቢያስደነግጣቸውም ግን ደግሞ መጨረሻው ደስታ ሆኗል። እጅግ በጣም ተደስተዋል። አቶ ደረጀም እንዴት እንደዚህ ታረጋላችሁ? በየሆነ ነገር ቢኖርብን ደንግጠን ብንሞትባችሁስ እያለ ነው። ወይዘሮ ማርታን የገረማት ነገር ቢኖር ግን ዳጣና አቢጌል ጥላቻቸው ቀርቶ አንድ ሆነው እነሱን ሰርፕራይዝ ለማድረግ መብቃታቸው በጣም ገርሟታል። እኔ የገረመኝ የእናንተ ጉዳይ ነው እያለች ትገኛለች ማለት ነው። እውነትም ደግሞ ዳጣና አቢጌል ተስማምተው በዚህ ልክ የቤተሰቡን ደስታ ድባብ ፈጥረዋል። ኬኩም ለመቆረስ ደርሷል ማለት ነው። ወይዘሮ ማርታና አቶ ደረጀም ካባ አልብሰዋቸዋል። አቶ ደረጀን ዳጣ፣ ወይዘሮ ማርታን ደግሞ አቢጌል። ከዛም እንግዲህ የደስታ መግለጫ ሮኬትም ነበረው። በዚህም ሰዓት ገዛኸኝ ገዙ ወንዱ ብሎ እንግዲህ ወኔው ተነሳስቶ በፉከራ ደስታቸውን እጥፍ ድርብ አድርጎታል። ለዛና ገዛኸኝም እንግዲህ ጥሩ እይታ ያላቸው ይመስላል። መያያዛቸው፣ መጨቃጨቃቸው ወደ ፍቅር የሚያመራ ይመስላል ማለት ነው። እናም እንግዲህ አቶ ደረጀና ወይዘሮ ማርታ ልጆቻቸው መርቀው የእነሱ የተባረከ ትዳር እንዲሰጣቸው፣ ይሄ ትዳር ደግሞ ለ25 ዓመታት የዘለቀው በመከባበር በአንድነት በፍቅርና በመቻቻል እንደሆነ ችግር ሳይገጥማቸው ቀርቶ ሳይሆን ችግራቸውን ተነጋግረው መፍታት ስለቻሉ እንደሆነ እዚህ ደረጃ የደረሱት የቻሉበት መንገድ ቁልፉ ይሄ እንደሆነ ተናግረዋል ማለት ነው። እናም እንግዲህ ወይዘሮ ማርታና አቶ ደረጀ በዚህ መልክ መጨረሻውን በምርቃት አብርከውት ኬካቸውን ቆርሰዋል። ልጆቻቸውን መልካም ምኞታቸውን ገልጸውላቸው ደስ የሚል ጊዜ አሳልፈዋል።
ከዛም በኋላ የነበረው ምንድነው ጌም ልጆቹ አዘጋጅተናል እያሉ ነው። መጀመሪያ ግን ናታን ለቤተሰቡ ጥያቄ አቅርቧል። ወይዘሮ ማርታን ለ25 ዓመታት ያህል በፍቅር ስትኖሩ ግን ደግሞ ፈታኝና ከባድ ጊዜ ያሳለፋችሁት ወይም ችግር የገጠመሽ የማይታለፍ የመሰለሽ ጊዜ የገጠመሽ መች ነው ብሎ ለወይዘሮ ማርታ ጥያቄ አቅርቦ ነበር። ወይዘሮ ማርታም ይሄ ጊዜ ከባድ ነበር ለኔ፣ ግን ደግሞ ያለፍኩት በባሌ ነው ብላለች። ይሄ የሚሆነው ምንድነው ምርመራ ባደረገችበት ጊዜና መውለዳችን በተባለችበት ጊዜ ለአቶ ደረጀ ወንድ ልጅ ልታሳቅፈው ባለመቻሏ እጅግ በጣም እንዳዘነች እንደተከፋች ተናግራለች። ይህንን ቀን ደግሞ ይሄን የመከፋቷን ቀን በደስታ ተቀይሮ እንዲያልፍ ያደረጋትም አቶ ደረጀ እንደሆነ ተናግራለች ማለት ነው። በምን መልኩ ካላችሁ አቶ ደረጀ የወንድ ልጅ ፍላጎት ቢኖረውም ፍላጎቱን ደብቆ ወንድንም ልጅ አየ ሴትንም ልጅ አየ ተመሳሳይ ስሜት እንዳለው በማሳየት የወንድ ልጅ ፍላጎቱን ገታ አድርጎ ለሚስቱ ፍላጎት ለሚስቱ ደስታ በመኖሩ እንግዲህ ይሄንን ከባዱን ጊዜ ያሳለፈችው በዚህ መልክ እንደሆነ ተናግራለች። እናም ከዚህ የበለጠ ሌላ ፈታኝ ቀን ገጥሞኝ አያውቅም ብላለች ማለት ነው። ናታን ይህንኑ ጥያቄ ለአቶ ደረጃ አድርጎታል። አባዬስ በህይወትህ ፈታኝ የምትለው ጊዜ ምን ነበር የገጠመህ? እሱስ ደግሞ እንዴት አለፍክ? እሱስ መች ነበር ብሎ ጠይቆታል። አቶ ደረጀም እስከዛሬ ድረስ ፈታኝና ከባድ የሚባል ጊዜ ገጥሞኝ አያውቅም፣ ግን ደግሞ ወደፊት ይገጥመኝ ይሆናል። እንዴት እንደሚታለፍም ምናልባት በጊዜው በወቅቱ ቦታው ላይ ስንደርስ የምናይ ይሆናል እንጂ አሁን እንዲህ ነው ማለት አልችልም ብሏል። እንዴት ብሎ ነበር ናታን። እንግዲህ እስካሁን ባለው ምንም የፈተነው ጊዜ እንደሌለ ምንም ከባድ ጊዜ እንዳላሳለፈ ተናግሯል። በእርግጥም እስካሁን ድረስ አቶ ደረጀ እጅግ በጣም ከባድና ፈታኝ ጊዜ ያሳለፈ ነው። ግን ደግሞ አሁን ይህን ነገር በዚህ መልክ አልፌዋለሁ ወይ የፈታኙ ጉዳይ ይሄ ነው ብሎም ለመናገር መድፈር ስላልቻለ እንግዲህ ናታንና አቶ ደረጀ ቢተዋወቁም በይለፈኝ ታልፏል ማለት ነው። እንዴ ምን ማለት ነው? ይሄ ነገር ማብራሪያ ያስፈልገዋልና ማብራሪያውን ይንገረን። ምን ማለት ነው ወደፊት ማለት? እስከዛሬስ እንዴት ብላ ወይዘሮ ማርታ ጥያቄ አቅርባ ነበር። ግን ደግሞ ናታን የወይዘሮ ማርታን ጥያቄ ውድቅ አድርጎታል። ይሄ የሚሆነው ምንድነው ጥያቄ ተመልሶልኛል ብሎ ነገሩን ዘግቶታል። አይ ማብራሪያ እንፈልጋለን፣ በዚህ መልክ ጥያቄው እንዲያልቅ አንፈልግም ብላ ነበር ወይዘሮ ማርታ። ግን ደግሞ ናታን አይ እኔ ጥያቄ ተመልሶልኛል እማዬ፣ ስለዚህ እንተው እንለፈው ብሎ ወደ ጨዋታ ታልፏል። ወይዘሮ ማርታ የዳጣ ጨዋታ ሳቅ ቤቱን እንደሚያደምቅና የእሷን ጨዋታ እንደምትወድላት ተናግራለች። ለዛም ምንድነው እስቲ ጌም አለኝ ብለሽ አልነበረም ወይ? ጨዋታሽ ምንድነው እያለች ነው። ለዛና አቶ ገዛኸኝም ወጥተው መጨቃጨቃቸውን ተያይዘውታል። ለዛ እየተፈታተነችው ነው ገዛኸኝም ደግሞ ታይኝ ወደሽኝ ነው መሰል ያተነካኪኝ ብሏት ነበር። እሷም ወንድ ጠፍቶ አንተ እንኳን ብትቀርን ያንተን ለወድህ አልችልም እያለችው ነበር። እሱም ወንድነቱን ለማሳየት ቆርጦ የተነሳ ይመስላል። ግን ደግሞ በጭቅጭቃቸው በነዘነዛቸው መሀልም ቢሆን በሁለታቸው መሀል የፍቅር ነገር እንዳለ በአይናቸው ይታያል ማለት ነው። ምክንያቱም አይናቸው ውስጥ የሚነበበው ሁለቱም እንዴት ተፈላለጉና እንደሚዋደዱ ነው። አለባበሳቸውም ውብ ሆነው ቤቱን አድምቀውታል። አቶ ደረጀና ወይዘሮ ማርታ ይሄንኑ ተመልክተዋል። እንግዲህ ዳጣ ያዘጋጀችው ጌም ምን ነበረ? ይሄ ጌም ዳጣ ያዘጋጀችው ማስመሰል ነበር። አስመስሎ የአንድን ሰው ገጸ ባህሪ አስመስሎ መተወን ነው የኔ ብላለች። ስለዚህ ገዛኸኝና ለዛ ሁሉም ቤተሰቡ ተሰባስቦ ባለበት የመጀመሪያውን ማስመሰል የምሰራው ውሃ እኔ ነኝ ብላለች። እና ውሃን በሚገርም መልኩ የአባቷን አቶ ደረጀንና የገዛኸኝን አስመስላ ተውናለች። ቤተሰቡንም ፈገግ አሰኝተዋለች ማለት ነው። በሌላው እንግዲህ ቀጣው ምን ነበረ? እንግዲህ ምጥን እኔ ውሃን ማስመሰል እፈልጋለሁ ብላለች። ምጥን ግን አንቺ ራስሽ ውሃን እኮ ነሽ፣ ውሃን ኮፒ ነሽ። አንቺና እሷን ምን ለይቷችሁ ነው አንቺ የውሃን የምታስመስይው ብትባልም አይ ታስመስል ተብሎ ተፈቅዶላታል። ግን ደግሞ ምጥን ቤተሰቡን ትንሽ ደንበር አስደርገዋለች ማለት ነው። ከጨዋታቸው ከሳቃቸው መንገዳቸውን አስቀይራቸው ነበር። ግን ደግሞ ወዲያው ዲባቡን ለመመለስ ተችሏል። ይህ የሚሆነው ምንድነው? ምጥን ያለችው ምንድነው? እንግዲህ ዳጣና ናታን ብላን የጀመረችው ዳጣና ናታን ለዳጣ አየር ሲሰጣት ተመልክቻለሁ የሚል ነገር ነበር። በዚህን ጊዜ እንግዲህ ቤተሰቡን ሁሉ ያስቆጣ ነገር ተፈጥሯል።
አቢጌልም ምን ብላ ነበረ? ሁሉም ሰው ተደናግጧል። ዳጣና ናታንም የሚገቡበት ቀዳዳ ጠፍቶባቸዋል። እጅግ በጣም ፈርተዋል፣ ተጨንቀዋል። ፍራቻ አይናቸው ላይ ይነበባል። በዚህ ጊዜ እንግዲህ ዳጣ ምጥን ዋሽታለች እያለች ነው። ናታንም ምጥርን ለማስቆም እየተናገረ ነበር። አይን ያልወሽሁም እኔ እያስመሰልኩ ነው፣ እኔ ውሃን እያስመሰልኩ ነው ብላለች። እናም እንግዲህ ገዛኸኝ እንዴ እናንተ እኮ ትላልቅ ሰዎች ናችሁ፣ አትዋሹ። ይህንንም ቢሆን እኔውም ተመልክቻለሁ። እንደ እናትና ልጅ ወፍ አይን ላይ ገጥማችሁ አፍላፍ ገጥማችሁ፣ እንዲሁም እኔ ሰይጣን ነው ብዬ እጅን በእጄ ተሳስቼ ነበር፣ ናታንን አናቱን ብዬው ነበር ባለ ጊዜ አቶ ደረጀም ተቆጥቶ ነበር። ወይዘሮ ማርታም የፈራሁን ደረሰ ያለች ትመስላለች። ከዚህም በኋላ እንግዲህ ዳጣ ምጥን ዋሽታለች ባለች ጊዜ ውሃም እኔ ይሄን ነገር አላልኩኝም፣ እኔ ይሄን አላልኩም ብላ ስትከድ አዎ ምጥን ዋሽታለች ብላለች ዳጣ። ናታንና ዳጣ ሲሳሳሙ ተመልክታቸዋል ብላ ለገዛኸኝ ጥያቄ ብታቀርብም አቢጌል ገዛኸኝ ግን አይኔን ግንባር ያርገው፣ እኔ እንደ አይነት ነገር አልተመለከትኩም። እኔ ሰው ይሁን ሰይጣን በምን አውቃለሁ? ጨለማ እኮ ነው፣ በምን ላይ ያለው ግን ደግሞ እንደ እናትና ልጅ ፊት ተዛዘሉ አፍላፍ የገጠሙ ሁለት የሚመስሉ ነገርን ተመልክቻለሁ አልኩ እንጂ እኔ እነሱ መሆናቸውን እንዴት ላውቅ እችላለሁ? አይኔን ግንባር ያርገው እያለ ነው። አቢጌልም አልተናገርክም ተናገር፣ ሲሳሳሙ ተመልክተሃል ባለችው ጊዜ ኧረ ተውኝ ባካችሁ ፍጅኝን ያለም ብሏታል። አቶ ደረጀም አይ ወደ ጨዋታችን እንመለስ፣ ዳጣ አንቺ ውሃን አስመሰይ ተብላ ነበር። ዳጣም ውሃን ለማስመሰል ከጅላ ነበር። ግን ደግሞ ናታን ጥያቄ አቅርቧል። ናታን አይ ውሃን ሳይሆን እንድታስመስል የምፈልገው አቢጌልን ነው የሚል ጥያቄ አንስቷል። አቶ ደረጀም በቃ ዮሐንታይና ናታን ውሃና ዳጣን አቢጌልን አስመሰይ ብሏት ነበር። እሷም ችግሩ የኔ ማስመሰል ሳይሆን አቢጌል ትፈቅዳለች ወይ ብላ ነበር። አቢጌል ትፈቅዳለች እና እሷን አስመሰይ ተብላ ነበር። ዳጣ መሀል ላይ የተረበሸውን ቤተሰብ ደስታ መልሳ ማምጣት ችላለች። ዳጣ እሷን ራሷን የምታረጋትን የአቢጌልን ገጸ ባህሪ ነበር የተጫወተችው። እናም ቤተሰቡን ፈታ አድርገዋለች። መጨረሻም ጥፊ ነበረው። አንቺም ደርሶሻል ብላ ወይዘሮ ማርታ ከት ብላ ስቃለች። አቶ ደረጀ የኔ ልጅ አቢጌል ይሄን አታደርግም እያለ ነው። አቢጌል ተረጋግታ በሰላም ውላለች። እናም እንግዲህ በስተመጨረሻም አይ አባዬ አቢጌል እኮ ይሄን ታረጋለች፣ እንዲሁም ታወራና እኔን ትመታኛለች ብላ ብሶቷን ውሃም ተናግራለች። በዚህን ጊዜ እንግዲህ አቶ ደረጀ ውሃን ላለመቆጣት አቢጌል እኮ አንቺን በጥፊ የምትመታሽ ስለምትወድሽ ነው ብሏት ነበር። እሷም አዎ ስለምትወደኝ ነው፣ ግን ደግሞ ሁልጊዜ በጥፊ ትመታኛለች፣ እኔን እኮ ያመኛል ብላለች። በዚህን ሰዓት እንግዲህ አቢጌል አንቺስ ጥያቄ አለኝ ብለሻል ነበር ጠይቄን ብሏል አቶ ደረጀ። ይህ የሚሆነው ምንድነው? አቢጌል መሀል ላይ በሰማችው ነገር ተረብሻለች እና የተናደደች ትመስላለች። የጨዋታውን ድባብ ለመመለስ አቶ ደረጀም አቢጌልን ጥያቄ እንድትጠይቅ ተፈቅዶላታል። አቢጌል ጥያቄሽን ጠይቂ ስትባል አዎ ጠይቂ ብላ ወይዘሮ ማርታን ፈቅዳላታለች። በዚህን ጊዜ እንግዲህ ያ ሁሉ ሰው በተሰበሰበበት እኔን እንድታሰር ለምንድን ነው የፈለጋችሁት ብላ ነበር። አቶ ደረጀ ማናችንም አንቺ እንድትታሰሪ አንፈልግም፣ እኛ አንፈልግም። በዛ ላይ ደግሞ ስለዚህ እዚህ ቦታ ላይ የሚወራበት ሰዓት አይደለም፣ እባክሽ ይህን ጥያቄ አቁሚ፣ እንደዚህ አይነት ነገር እዚህ አይወራም ብሎ አቢጌልን ይህን ጥያቄ እንድታቆም አድርጓታል ማለት ነው አቶ ደረጀ እንግዲህ እንደዚህ እንስቃለን፣ እንጫወታለን፣ የዚህም ቤተሰብ ደስታ በዚሁ መልክ እናስቀጥላለን። እናም ለአሁን ግን ብሎ አቶ ደረጀ ለውዷ ሚስቴ የምሰጣት ውድ ስጦታ አለኝና አሁን የስጦታ ሰዓት ነው፣ ለጨዋታው እንመለስበታለን፣ እባካችሁ ውዷ ባለቤቴ ስጦታዬን ትቀበለኝ ዘንድ አግዙኝ ብሏል። እነሱም እሺ ብለው አቶ ደረጀ ለሚወዳት ለሚያከብራት ለልጆቹ እናት ለሚያፈቅራት ሚስቱ ስጦታውን ሊያበረክት ሁሉም ቤተሰቡ ተነስቶ በክብር ለወይዘሮ ማርታ ቆሟል ማለት ነው። በዚህን ጊዜ እንግዲህ አርጁን እንደፎከረው እስከዛሬ ሲፎክር የነበረውን ተግባራዊ አድርጎታል። ፖሊስ ይዞ ወደ አቶ ደረጀ ግቢ መጥቷል ማለት ነው። እናም ፖሊሱና አርጁን ወደዛ ግቢ ሲመጡ አርጁንን ፖሊሱ አንኳኳ ብሎት ነበር። ጀረስ ባረገ ጊዜ ቤተሰቡ በደስታ ስለነበረ ይህም መስማት አልቻሉም እና እንግዲህ ማንኳኳትም ጨምሮበታል። አንኳኳ እያሉ ስለነበረ ፖሊሱ ማለት ነው። አርጁን ባንኳኳ ጊዜ ለዛ ከፍታለታለች።
ለዛ በከፈተች ጊዜ እንግዲህ አንድ ወይኔ ደግሞ ኤቪን ጥሪ ልለኝ ነው እያለች ገና ስታየው ተደናግጣ ነበረ። ለዛ ግን ደግሞ ለዛን ኤቪን ጥሪ ልኝ ሳይሆን ፖሊሱ ይኸው ከአዲስ አበባ ፖሊስ ብሎ መታወቂያውን ባሳያት ጊዜ ለዛ ፊት ላይ መደናገጥ ይታያል ማለት ነው። ለዛ በጣም ደንግጣለች። ፖሊስ ብላ ደንግጣ ቀርታለች። ይሄ ፖሊስስ ማንን ነው ለጥያቄ የሚፈልገው? አቶ ተረጀስ ደግሞ እስከ ዛሬ ሲላት እንደነበረው አቢጌልን አሳልፎ ሊሰጥ ይችል ይሆን? የወይዘሮ ማርታ ውድ ስጦታ ምንድን ነው የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ